ይጠይቁሻል። ካለፍሽ ወይኔ የኔ ፍቅር አቤት ውበት ድፍት ሙልት ያርገኝ የኔ ቆንጆ። ተመልከች እንግዲህ እኔ የውበትሽን ነገር መስራት አትችልም ለምትፈልገው ሰው ምናምን። ይሄ ሲሪየስ ነው። ለሁሉም ኢትዮጵያዊ እኩል የቀረበ ቻንስ ነው። ምንም አይነት እንትን ማድረግ አይቻልም። ስልኩን አስቀምጣችሁ ሙሉ ነው መታየት ያለባችሁ። ማለት ያ ማለት ስነ ስርዓት ባለው ልብስ የባህል ልብስ የሚሆን አሁን እኔ እናት አሁን ሻሽሽ ምናምን አሁን እኔ ከዚህ ጋር እኔ እንጃ። እሺ ሰው ባለበት ነው አዲሴ። ይቅርታና ዳኞች ምናልባት እዚህ ጋር ሚስ አንደርስታንዲንግ እንዳይፈጠር ለመልካቸው ብቻ 30% ሰጠን፣ ሌላውን በእውቀት ብንለካው በእውቀት ደረጃ ሌቭል ብንሰጣቸው። እውቀት ማለት ግን ጋይስ እዚህ ጋር ያላችሁ እህቶቻችን እውቀት ማለት ይሄ የትምህርት ቤቱ እውቀት ሳይሆን ሰባዊ አስተሳሰባችሁ። እሱን ነው የምለው። የሚወዳደሩትን ሰዎች እኮ ጥያቄ ካልጠየካቸው በስተቀር አስተሳሰባቸውን አናቃቸው። ለምሳሌ ከተዘጋጁት ጥያቄዎች አንዱ ህይወት ምንድናት ላንቺ? ለባልሽ ምን አይነት ሴት ነሽ? ቅድሚያ ችግር የለውም ግን አዲስ ሻሽ ምናምን እንደዚህ አንድ እንደማመጥ ህይወት ላንቺ ምንድናት? ለባልሽ ያለሽ አመለካከት እንዴት ነው? እባብ ቂጥ አለው የለውም? ለሶስተኛ ጥያቄ ደግሞ ይሄን ትጠይቃለሽ፣ በዚህ በስነ ስርዓት ትመልሻለሽ። ይሄን ፈን ጥያቄ ማለት ልዩ ተሰጧቸው ምን እንደሆነ እሱን አንድ እንዲያደርጉ ምናልባት ዘፈን እና ፋራው አንድ መጥላት የሌለብን እንደዚህ ናቹራል የሆነ መልክ ከሜካፕ ከብዙ ነገር እንትን አፕሪሺየት እናደርጋለን። ምንም ችግር የለውም ስራ ላይ ሆኖ ስለሚወዳደሩ። ዳኝነቱ ደግሞ ዊዛውት ፊሊተር ነው። ፊሊተርሽን ገጭ አድርገሽ እዚህ ብትመጪ ዲስኳሊፋይ ነሽ። ቴንክ ዩ። ቆንጆ ሴቶች እባካችሁ ተዘጋጁ፣ ግቡ። እህቴ ስለገባሽ መወዳደር አትችልም። እዚህ ውስጥ የለችም። ዳኛ ነች እህቴ። እኔን ነው? አዎ አንቺን ነው። አሁን የምንመሰልሽ ውበትሽን አይተናል። ቆንጂዬ ነሽ፣ በጣም ታምሪያለሽ። የሻሿ አጠማጠም ደስ ይላል። የራሷን ትልቁ ጉራጌ ነኝ። ኖ ሰው ነሽ። በቃ ወድቀሻል። በቃ ሰው ነሽ። በቃ ሰው ነሽ። በቃ አለቀ። ፖለቲካ ስለወራች ፖለቲካ እኛ ኢትዮጵያዊ ነን። በቃ ኢትዮጵያዊ ነን፣ ሰው ነን። እዚህ ዘር ምናምን እንዳጠሪብን። አሁን ቀጣይ ዳኞች አዲስ ስሜታዊ ዳኛ እየሆንክ ነው። ዳኛ ብዙ ነው ያለው። ትክክል። ኖ ከሊፋ እዚህ ጋር አንድ ብሔር መጠራት የለበትም። ክልል ቦታ መጠራት ወድቀሻል ሳይሆን አስተካኪ ነው የሚባለው። ወድቃለች። ፖይንት ነው የምትቀንሰው። ኖ ከአዲስ አበባ ጋር እስማማለሁ። እናስተካክላለን። ከሊፋም ጉራጌ ስለሆነ እናስተካክል። እንዳለ ከበበ እሱ ነው። ሜሪ ቪዲዮሽን ትከፍቻለሽ በስነ ስርዓት። እናቴን ማላገጥ ምናምን አይሳት ሜሪ። እሺ 3 እንጠራለን። ከ3 በላይ ቪዲዮሽን ትከፍቻለሽ። እሺ በትልቁ አድርገኝ። ይኸው በትልቁ ነሽ። በስነ ስርዓት የምታላግጭ ከሆነ አስወጣሻለሁ። ጀቦዬ የቁንጅና ውድድር ነው። ቪዲዮሽን ከፍተሽ ትወዳደሪያለሽ። ሰምቻለሁ እና አንደኛ ለወጣ በግ አለው። እንደማሸንፍ ተስፋ አለኝ። ግን መብራት ጠፍቷልኛ ጋር ጅቡዬን ምን ላድርግ የኔ አባት። ወድቃለች። ምክንያቱም ከኋሏ የሚሰማው ድምፅ ለቁንጅና ውድድር አይመጣም። የጥሩ ማሪ የሙታን መቀስቀሻ ነው። ኖ ቁም ነገር እኮ ነው። እኛ እዚህ ጋር የያዝነው እኮ ቁም ነገር ነው። ሲሪየስ ቁም ነገር ነው እዚህ ጋር እያደረግን ያለው። ኖ እናንተ ባትፈልጉ እንኳን ለድሃ ለምን አታደርጉትም? አሪፍ አጋጣሚ እኮ ነው ይሄ። ሰዎቹ እነዚህን ሽልማት ያቀረቡት የእውነት እኮ ነው እና ለድሃ ቢሆን ባትቀልዱ። ቆንጆ ነኝ፣ በራሴ ተማመናለሁ፣ አሪፍ አስተሳሰብ አለኝ የምትሉ ሴቶች ካላችሁ ኑ ተወዳደሩ። ከዛ በኋላ ሽልማቱን ለሌላ ሰው አሳልፋችሁ መስጠት ትችላላችሁ። ዳኞች አንዴ ሚውት አድርጉ። አንዴ እሺ። እህቴ እባክሽ፣ እህት ነፂ
እሺ መወዳደር የምትፈልጉ ሴቶች ካላችሁ ገብታችሁ ትወዳደራላችሁ። አንደኛ ለወጣ በግ ይሸለማል። እዚሁ ነው የምትሸለሙት። በጉ እዚሁ አካውንታችሁን ትናገራላችሁ። በአካውንታችሁ ብሩ ይገባል። የበጉም የዶሮውም ዋጋ። እየቀለድን አይደለም። እናቴን በቁንጅናም በአስተሳሰብም ነው። ኩን ኮስተር እንበላ አንዴ ቁም ነገር እንዲመስል። አሁን መጡ ሴቶች። ኩን ቪዲዮሽን ትከፍቻለሽ? የኔ መቤት እህት ድምፅሽ ተውጧል። የኔ መቤት ሄሎ እሺ እህታችን ወይ ቆንጅዬ ነሽ። አትፈሪ ልትቤት ይቻልሽ። ያው የመልክ ውድድር ነው። አዳምጪኝ። የመልክ ውድድር ነው። አንደኛ ከወጣሽ የበግ ሽልማት አለ። ሁለተኛ ከወጣሽ 2 ዶሮ፣ ሶስተኛ ከወጣሽ 1 ዶሮ፣ አራተኛ ከወጣሽ 12 እንቁላል ትሸለሚያለሽ። አሁን የዳኞችን ጥያቄ ትመልሻለሽ በስነ ስርዓት። ከዛ ነጥብ ይሰጡሻል። ሃሽታግ እሺ እንዴት ነው በሪሌሽን ጉዳይ ላይ ለባልሽ ምን አይነት ሴት መሆን ነው የምትችይው? ባጭሩ ይሄን አስረጅ። እንዲህ እኮ አይሆንም የኔ እናት። ሊንዳ እሺ በተራ ነው የምንጠይቃቸው የራሳችን። ከዛ አንደኛ ያወጣች ያው በግ ሽልማት አላት። ሊንዳይ ቪዲዮሽን ትከፍች። ሄሎ ሰማሉ። ቪዲዮሽን ክፈች የኔ ቆንጆ። ሽልማቱን አለ አልሰማሁም። ሽልማቱ ምንድን ነው? አንደኛ ለወጣ በግ ነው። አገር ቤተሰብ ሊኖርሽ ይችላል፣ ወይ ደግሞ ለምትቀርቢ አንቺ ካልፈለግሽ ደግሞ ለጎረቤት ምናምን ተወዳድራችሁ ብቻ በጎ ነገር መስራት። አሁን አስበሽዋል። አንደኛ ወጥተሽ ደውለሽ ለጎረቤትሽ ወይ ለእናትሽ በግ አካውንት ትሰጪዋለሽ፣ እዚሁ ያስገባል ብሩ። ስፖንሰር ያደረገን አወዳዳሪ ማለት ነው። በጉ የስንት ብር ነው? ጠቦት ነው። ግድንግር ጅቦ እባክህን ሰዓታችንን አንግደል። ቪዲዮ ላይ የ20 ሺህ በግ እየቀለድሽ ነው? እየቀለድሽ ነው ማለት ማታ ማታ እንደዚህ ነኝ። በስነ ስርዓት ወጥተሽ መወዳደር ትችያለሽ የኔ ቆንጆ፣ ከቀልድ ውጭ ማለት እዚህ የተሰበሰቡ ለበግ ያነሰው በቃ እሷች አሁን አራዳ ናት። ዘመን በግ ራሱ በግ ነሽ አንቺ ራስሽ። ለድሃ ሊሰጥ ነው እየተባልሽ ታላግጫሽ ነው። ውጪ ተምች ቀኑብሽ በግ ፊት አዘጋጅ የጨርቆች ተመጣጣኝ ቀንዬ አንደኛ እንዴት ናችሁ? አለን። ያው አንደኛ ለወጣ በግ ነው የምንሸልመው። በእኔ ቆንጅዬ ነሽ። አሁን የዳኞችን ጥያቄ ትመልሽና ነጥብ እያዝልሻል። ሌላ ሰው እናስገባለን። ሃሽታግ የኔ አጋዥ ነች። እንደዛ ትሁን። አጋዥ ነሽ። ሞዴሬተር ምናምን ጥያቄ ከሊፋ እንደ ዳኛ ቀጥል። ከሊፋ እሺ እኔ ያው ለቁንጅናዋ ናቹራል መልኳ ፖይንት ልስጥ እና አዲስ ጥያቄ ጠይቋት። እሺ ነፍሴ፣ እሺ ህይወት ላንቺ ምንድን ናት? የሰፈሪ ልጅ እንዳትይ። ህይወቴ ለኔ ቤተሰቦቼ። ህይወት ቤተሰቦቿ ማለት አብራሪያት። ህይወት ምንድን ነው? ህይወት ማለት አሁን ላንቺ ምሰጫት ቦታ መኖር ነው። ምን ይሰጣታለሁ? ኦኬ አመሰግናለሁ። ቀጣይ ጦስ ዳኛ ጦስ አባቢ ሶስቱንም ያዝነውን ጥያቄዎች ጠይቅልኝ በኔ በኩል። ኦኬ አንዴ ቢዚ ስለሆንኩ ነው እያየኋችሁ ነው። ባይዘዌ ህይወት ማለት ለእኔ ኳስ ማየት ነው። ባይዘዌ ኳስ በጣም ነው የምወደው። በኳስ ተዝናናባታለሁ። ህይወት እሺ የማንቸስተር ነው። አቋምሽን ምናምን ማየት እንችላለን። ተጫዋች አይደለሁም፣ ደጋፊ ነኝ። አቋምሽን ማየት እንችላለን። አሁን አይ ለግል
አመሰግናለሁ ጅቦ። ኳሱ ቀርቶ እስቲ ብትቆም ልል ነበረ። እንደው መቆም ትችያለሽ። ቀኑብሽ። አንዴ እኔ ጥያቄ ልጠይቅ፣ መስቀለኛ ጥያቄ። እስቲ ፊሊተር አድርጊ የኔ ቆንጆ፣ በጣም የሚለውጥ ፊሊተር አድርጊ እሱ ፊትሽ ላይ አንዴ። ግን ጥያቄ ባናረዝም ብዙ ተወዳዳሪዎች ስናረዝም አጠር ያለ ነው በቃ። እና ደግሞ ሌሎች ዳኞች ሲዳኙ ጣልቃ ባይገባ ደስ ይለኛል። አሁን ተራው የኔ መሰለኝ። አሽቱ ተነሳ። እኔ መልኳን ኖርማል አርኪ። እኔ መልክሽ በጣም ያምራል። ኢትዮጵያ ከለር ነው ያለሽ። ፊልተርም አልተጠቀምሽም፣ አልተኳኳልሽም፣ ታምሪያለሽ። ግን የኔ አንድ ጥያቄ ልጠይቅሽ እንፈልገው፣ አግብተሻል? አላገባም። ምን አይነት ባል እንዲኖርሽ ትፈልጊያለሽ? የወደፊት የምመኘው ባሌ በደንብ አስበሽ መልሽ። ምክንያቱም ውድድር ነው፣ በጣም ነጥብ የሚያስገኝ ጥያቄ ነው። መጀመሪያ ኦርቶዶክስ መሆን አለበት። ኦኬ፣ ቀጥስ። ሁለተኛ ደግሞ የአዲስ አበባ ልጅ። ገጠሩን አያማክልም። ፖለቲካ አይቻልም። ፖለቲካ አይቻልም። ጆከር ይጠራ። እዚህ ላይ ሀሳብ እንዲሰጥ ፈልጋለሁ። ባናረዝመው እዚህ ጋር እባካችሁ። ወደ ሰው እያስገባ እባካችሁ። ፋራ እሱም እኮ አንድ ሸላሚ ነው። እዚህ አጋጣሚ የዛሬ ስፖንሰራችን አዲስና ጦስ እንዲሁም ፋራ ናቸው። አንደኛ፣ ሁለተኛ፣ ሶስተኛ የሚሸልሙልን እነሱ ናቸው። እዝችው እያሉ ነው የሚሸልሟት። እዝችው እያሉ ታሪክ ሃሽታግ አግዥኝ። እሺ፣ ሰው በማስገባት ምንም ችግር ቪዲዮሽን ክፈች። እኔም በቤት ቪዲዮ ያውቃለሁ እኮ ከዚህ በፊት እኮ በቪዲዮ የሚዳኙሽ ዳኞች አሉ፣ ሊሸልሙ የመጡ አዲስ ጦስ አንደኛ ለወጣ በግ። እሺ ወይ ላስረዳት ግድ ስላልሰማሁ ነው እኮ። ይሄ አንደኛ ለወጣ በግ፣ ሁለተኛ ለወጣ 2 ዶሮ፣ ሶስተኛ ለወጣ 1 ዶሮ፣ አራተኛ ለወጣ 12 እንቁላል ይሸለማል። የምትሸለሙት ደግሞ እዚሁ ነው። አንደኛ የታጨችው ሴት ትገባለች፣ አካውንቷን ትሰጣለች፣ የበጉ ዋጋ ይሰጣታል። ለቤተሰቧ፣ ለጓደኛዋ፣ ለዘመዷ፣ ለጎረቤቷ፣ ለፈለገችው እዚሁ እያለች የተዘጋጀ ብር ነው። እና በግናችሁ እያልክ ነው? በጣም ሰዎች ታሪኳ እንደዚህ በተለይ ኢትዮጵያ ያላችሁ ሰዎች ፍትፈቱ ፊቱ የሚባል ነገር አለ። አይ ጥያቄ ትጠይቅ መልሶት። እኔ አላስወረድኳትም። እውነት ለመናገር ማን ያስወረዳት? በልግናችሁ እያልክ ነው አይደል? አንቺ ቆይ አንድ ነገር ሴቶች ስለሆኑ ጥያቄ ከጠየቁ ይጠይቁ፣ እንመልስላቸው በትህትና። ትክክል። ምክንያቱም እነሱ መልስ እንዲመልስላቸው ስለሚፈልጉ። እህታችንን ዳግም አስገባችኋት። ለምንድን ነው? አይ በቪዲዮ ወጣ ስለነበረ ታሪክ በትልቁ ለምን አስወረዳችሁኝ? ምን አጠፋው? ከቴክኒክ ብልሽት ነው። የኔና ቴክኒክ ብልሽት አጋጥሞን ነው። እሱን አስተካክለናል። እስቲ ቪዲዮ ኢትዮጵያ ያላችሁ ሰዎች ብትገቡ መልካም ነው። ኢትዮጵያ ነው ያለሁት ጅቦ። እሺ ቪዲዮሽን ክፈች ታሪክ። ከፍቼ ነበርኩ። እሺ ዳኞች መጠየቅ ትችላላችሁ። ስትጠይቁ በተራ መጠየቅ ትችላላችሁ። እህታችንን አንደኛ ከወጣሽ ታሪክዬ በግ ትሸለሚያለሽ። ኢትዮጵያ መቼም ዘመድ ይኖርሻል። አካውንት ካለሽ በሩን አጥፊ ትላታለህ ወንድም ጅቦ። እሺ ራስ ዳኛ ጠይቁ እንዳትፈሩ። እህቴ ፊልተር አንሺ ምናምን እያለ ፊልተር ሳረግ ቆይ ፊልተር ማርያምን የለውም። ይኸው ፊልተር ይኸው ቆንጅዬ ናት ማሻአላ። ፊልተር የለም አላረኩም። ላይቱ በስቶ ነው። እሺ ወደ ጥያቄያችሁ ግቡ። ምን ከዛችሁ ቀራችሁ? ካሊፋና አዲስ አሏ አሽታግም አለች። እኔ መጨረሻ ላይ ምንም ችግር የለውም። ጠይቆ ምንድነው? አግብተሻል? አላገባሁም።
ኦኬ ምናልባት ትዳር ከያሽ በኋላ ልጆች ስትወልጂ ባልሽ እስከ 5 ዓመትና 6 ዓመት ድረስ አሳድጊ ቢልሽ ትስማሚያለሽ? ምንድነው? ምን 6 ቦታ ናቱን ከፍላለሁ ማለትም ትችያለሽ። ምንድነው ጥያቄው? ምንድነው ያለው ግን? ለራስ ልታምጪ ምን እያለ ነው? ቆይ ኖ ልጆችሽን ቤት ቁጭ ብለሽ ታሳድጊያለሽ ወይ? እና ደጅ ወጥቼ አላሳድግም። አሳድጋቸው ማለት ነው። በጣም ቆንጆ ነሽ፣ ታምሪያለሽ። እኔ ደግሞ ሞር ቅንድባ በጣም ያምራል። እጅው እኔ ቅንድቧን በጣም ነው የወደድኩት። ታለንትሽ ምን እንደሆነ ብትነግሪኝ ደስ ይለናል። ምን አይነት ተሰጥኦ? ምንም ተሰጥኦ የለኝም። እስቲ ዝም ብለሽ ሙዚቃ ሞክሪ፣ ምቺ ይመስለኛል። እስቲ በምቺው ቋንቋ ሙዚቃ ሞክሪ። ሌላ ጥያቄ፣ ምን አይነት ባል እንዲኖርሽ ትፈልጊያለሽ? ተውኝ እናንተ ቻው። እንዴ እናንተ ጥያቄያችሁ በብዛት ፐርሰናሊ ነው የምታደርጉት። እና እኔ ቆንጆ ውድድሩን ብታሸንፊ ሽልማቱን ምንድን ነው የምታደርጊው? ከማን ጋር ነው ተቋድሰሽ የምትበይው? ለማን ነው የምትሰጪው? አሁን በጉ ቢደርስሽ ለማን ነው ኢትዮጵያ የምትሰጪው? እኔ ለራሴ ነው። እኔ ስጫን ያለው ታልኩ እኮ ጅቦ እቺ ወድቃለች ጅቦ። ምክንያቱም ስብዕናዋ ሰባዊ ለእኔ ወድቀሽ እኔ አሽታግ እኔ ግን አሳልፊያታለሁ። ምክንያቱም ሰው መጀመሪያ ለራሱ ነው ከሊፋ ውሳኔ ወስንበት እዚህ ላይ ለህብረተሰቡ የሚደርሰው ብዬ ስለማስብ እኔ አሽታግ ከመጀመሪያ ጀምሮ ለብሬታለሁ። ታይ አይ እኔ መልክሽ እኮ ዳኛ ተስማማችሁ? ቀጣይ ተወዳዳሪ እናስገባለን ወደሚቀጥለው እሷን እንይዛታለን። ከታች ግን በላይ በቀለ ወያ ስላለ በግጥም ቢያግዘን ማለት ላይ ግጥሙ ካልጠፋበት ምናልባት ነው መጠየቅ የሚችል ሰው ቢጠይቅ በጣም አሪፍ ነው። እኔ ጥያቄ ጠይቄያታለሁ እኮ መልካቸውን ብቻ አይደለም እናወዳድረው ውስጣቸውን ያለው ማንነታቸውን ጭምር ስለሆነ ያላትን ነገር ስለማታካፍል ለእኔ ውድቅ ነው። ውስጣቸውን ምናምን ብሎ አዲስ የጠየቀውን አልሰማሽም? ለ6 ዓመት ልጅሽን ብቻሽን ታሳድጊያለሽ? ውስጧ በጣም አሪፍ ስለሆነ ኦኬ አለች። 6 ዓመት ኖ ፕሮብሌም አለች። ይሄንን እጣወለ እናንተ እያላጋጣችሁ ነው መሰለኝ ራሱ አይደለም። አይ የምር ቁም ነገር አሪፍ ጥያቄ የሚጠይቅ ሰው የሚችል አሁን ቡላላ ጠይቅ እና ከዛ በኋላ ወደ ገደለው እንገባለን። እኔ እኮ ጥያቄ አንተ የጠየቅኩት ጥያቄ በጣም አሪፍ ጥያቄ። ጋይስ የእናንተ መነቋቆር አቁሙና ሰው እንዳይሰለቸው ኢትዮጵያ ቪዲዮዋን ታብራ። እሺ ታሪክ ለአንቺ ስኬት ምን ማለት ነው? የመጨረሻ ጥያቄ ታሪክ ተመለስና ወደ ኢትዮጵያ በቃ ቪዲዮዋን ዘግታለች። በቃ የለም አልፏል ኢትዮጵያ። እሺ ማምዬ ጦስን አወዳድሬው ነበር። አይገርም? ማምዬ በተለይ ኢትዮጵያ ያላችሁ ሰዎች ብትገቡ መልካም ነው። እስኪ በቀለ ወያ ከዚህ ሁሉ በጣም በችግር ላይ ያለ አንድ ተወዳዳሪ ያለችን በላይ በቀለ ወያ በትልቁ ሁላችሁንም አመሰግናለሁ። እዚህ ውስጥ በበግ ጉዳይ የምትወዳደሩ እንዳለ በጉኔ ነኝ። አንተንማ አይበሉም ተው እኮ ለዛ እኮ ነው። ቁም ነገር ነው ያዝነው። በእውነት ስለ እውነት የእውነት ቁም ነገር ነው ያዝነው። እሺ በሸላሚ ሸላሚዎቹ ወንድሞቻችን አሉ። አንደኛ ለወጣ በግ፣ ሁለተኛ ለወጣ 2 ዶሮ አመት በዓልን በማስመልከት የ2025ን የውበት የመጨረሻ ዝግዘግተን የምንወጣበት አመት ነው። የአመት የቁንጅና መዝገባችንን የምንዘጋበት ነው። በቂ መጠየቅ የምትፈልገው ነው? ኦኬ ጠይቃ ነው እንዴ? ውበቷንም ጥያቄዋንም ጸባዩን ስነ ምግባሯን ማወቅ ሴት ነው እንደምትጠይቀው ሴት ነው እንደምትጠይቀው እንዴ? ልትወዳደር ነው የመጣው እንዴ? ወዳሻው እንዴ ታዲያ እንግዲህ
አይደለም እኔ መቼስ አዲስ ይሄ ኑሮ ውድነት እኮ ሰውን ሁላ ጾታውን አስቀይሯል እንዴ አይደለም እንዴ ላንተ በይ ተባልኩ ዱርዬ ቪዲዮ ማን እንደሆነ በጉ ማን እንደሆነ ለማያውቅ በግ እንግዲህ ነው ይጠይቃል ችግር የለብኝም ከታች ግን አይታል ኮሜንት በጉ ወሸላሉ ይላሉ በጉን እኔን ካልክ መልስላቸው በላይ አዲስ አንዳንድ ሰዎች ምን አሉ በጉን ምናልባት ወይስ ገንዘብ ይሰጠናል የበጉን ገንዘብ ይሰጠናል ወይ እግዚአብሔርን ከፈለጉ በጉ ቤታቸው ድረስ በራይድ መጥቶ ይሰጣቸዋል ኦር ደግሞ ገንዘብ አካውንታቸው በገንዘብ ይገባል ለምን አዲ እንደዚህ ለምን አናረግም አሁን የበጓጋ ራሱ ራይድ ይመጣል አይደለም ገንዘቡ ግን ጅቡ ላይ ገብቷል ማክሲመም ፕራይስ ይወጣና ይችላል ግድ የለም አይ ሽልማቱ ዶላር የምር ነው ጅቡ ቀደም ነግሬሃለሁ አይደል አመድ በለው ተጠይቀኝ አሁን ወደ ውድድሩ እንሂድ የኛ ጭቅጭቅ እኮ አሁን ሰው ሊያወዳድር አልቻለም እኮ አሁን ጥያቄ ልጠይቅ በቪዲዮ ስትወጣ ውበቷን አይተህ ጥያቄው ይጠይቃታል ተራ በተራ ይው በላይ ሃሽታግ አለች ካሊፋ አዲስ እኔ ጦስ ከዛ አንተ ጥያቄ ትጠይቃለህ እሺ ትወጣበት እናንተ ጥያቄ በቃ ጅቡ ቀጥል ቆንጆና አስተሳሰቧ ልክ የሆነች ሴት ያው ትሸለማለች ለእናት እቴ አትሰጥም ወይ ጅቦዬ እንዴት ነህ አለን እቴ ቪዲዮሽን ትከፍቻለሽ እኔ ቆንጆ አልከፍትም ቪዲዮ ጅቦ ወይኔ ካልከፈትሽ ትወርጃለሽ ሌላ ሰው እናስገባለን አሁን ዴዚም አወዳዳሪያችን ነች ወይ ተወዳዳሪ የሙዚቃ ውድድር አይደል ግን በጣም ቆንጆ ነኝ ጅቦዬ እኮ በቪዲዮ ጫ እኔ መታየት ስለማልፈልግ ነው ሶሻል ሚዲያ ላይ እኮ እህቴ አንቺ አንደኛ ሌላ ሰው አስገቡሽ እና ጅቦ በውስጥ እኛ ጠንቋይ ነን እንዴ ሳናይሽ ምን እንደነ አይ ጅቦ በእውነት አንድ ደቂቃ በፊት there was Soshi live ቅጅቤ በየኔ live and there was went with ረጅም ምላስ በእውነት ነው ረጅም ወንዶች ረጅም ምላስ በእውነት በቀለ ናይ በረጅም ምላስ ነሽ ለማለት ያለችው የኔ followers join አሁን and አንተ just አንድ ደቂቃ ስትኝ there was went with ረጅም ምላስ ነው and as you just kept it በላይ በቀለ ወያ እኔ ምን አረፍ ረጅም ምላስ ያለው ነው እሱ አሁን መጣው አንዴ እንዴ ወዳጅ አልነበርሽ እንዴ ጠላት አረክሽኝ አንቺም እንዴ that's በላይ ያ በላይ ወዬ ደግነ ወዬ እኮ እኔ እኮ ከምኔው ጠላት አረክሽኝ ብዬ ወደ ስራ እየሄድን ብዙ ኢትዮጵያውያን በላይ ከያው ወደ ስራችን እየገባ እሺ ሀያት ቪዲዮሽን ክፈች ሀያት ዴዚ ዳኛ ነች እኔ guys if no but it's no ከፈት ቪዲዮ if ሁላችሁም request ከፈት ቪዲዮ ሁላችሁም ትከፍቱ ዘንድ አይ ብዙዎቹ እኮ አይከፍቱም እዚህ አይ ሚን ዴዚ እናንተም ቪዲዮ ክፈቱ እያልሽ ነው ወንዶቹ ግን ገስት የላካችሁት ምን ልትሰሩ ነው ወይ ወደ ወንዱ ዙር እንዴ እስቲ ሃይሚ ዴዚ ምን እሺ ሃይሚ ሚውቴሽን አንሺ ይኸው ዳኛዎች ይጠይቁሻል ኖ ሃይሚ ለምን ሚውት ተሽራሽ አንደኛ ለወጣ ሽልማት አለው ሽልማቱን በግ ነው አንደኛ ከወጣሽ አሁን እዚህ ዳኛ አሉ ዳኛ የሚጠይቁሽን ጥያቄ ትመልሻለሽ እሺ ምንድነው አይችሉ ዴዚ ጠይቂያት ከዴዚን ጀምር እስቲ ምን እኔ ጥያቄ እንዴ ጥያቄ ቆንጆ ናት አይደለችም ውድድር እኮ of course ቆንጆ ናት እንዴ እስቲ ራቅ በይ ትንሽ እንይሽ በቃ ቆንጆ ናት ኦፍ ኮርስ የት ነው የምትኖሪ አዲስ አበባ አሪፍ ነው አይጅቦ መስታወት ምን በእውነት መስታወት አንተ ኦኬ ትምህርት ተምረሻል ነፍሴ ግቡ ያንተ ነገር ከንክኗታል ዴዚ ሚስት አለ ሆይ ያለች ነው የትምህርት ደረጃ በሚል የትምህርት ደረጃ ባለትዳር ነሽ ወይ ወደፊት ህልምሽ ምንድነው
ቪዲዮን አብሪው እንጂ አንደኛ ኮንፊደንስ ራሱ ክራይቴሪያ መወዳደሪያ እንትን ነው። በእውነት ቆንጆ ነሽ። በቃ ጀስት ክፈት ቪዲዮ ክፈት። አዲስ እንደ ሀሳብ ግን ይሄ እንደዚህ አይነት ጥያቄዎች ፐርሰናሊ ስለሚሆን ፐብሊክ ላይ ማውራት የማይፈልጉ ሰዎች ሊኖሩ ይችላሉ። ፐርሰናሊ ጥያቄዎች ነው። እሺ ቀለል ያለ ጥያቄ፣ ምን አይነት ጭፈራ ትችያለሽ? ባላዊ ህልሟ ኦ ማይ ጋድ አይሚ መልሽልኝ። እነሱን አትስሚያቸው፣ አንቺ መልሽ። አንድ ደቂቃ moderator sitting because the wind with the ረጅም ምላስ was not easy live ከፈችላት አይሚ ቆይ ሞዴሬተር ልስጣት ለዲዚላትም እንዴ ረጅም ምላስ ያለውን ሰው ልታመጣብን እኮ ነው። ብዙ መጣው በቃ አንድ ሰው ወጣ እንዴ ማነው አንድ ሰው ወጣ በእናት አስገብሻው ነው ወጥቶ አንዱ ነው ዝም ብለሽ እሱ ኢቢኤስ ትፈልጋለህ? እሱ ቁጭ በል በአዲስ አበባ it's በእውነት ታለንት ነው። ማታ ሙጭብናለሽ አንቺ እስኪ አባቴ ምላስህን እስኪ ምላስህን ይታየናል። ካፒትል ይበልጣል ታውቃለህ። ሚውት አድርጉላችሁ፣ ሚውት አድርጉ። ጥያቄ ጠይቃል ወንድሜ። አይናርህን አይኑ ላይ ደረሰ። እስኪ አፍንጫ እንነካለን። ጅቦ በእናትህ ጆሮን ኮርኩር፣ ጆሮን ተኮረኩርበታል። እስቲ አንዴ ጋይስ ሁላችሁም ሼር አድርጉ። ሁላችሁ እፈልጋለሁ በእውነት ነው። ሁለት ደቂቃ በፊት there were 3,000 ሰዎች። አሁን ሼር አድርጉ እንዴ! ምንድን ነው ይሄ? ምላስማ ጉድ ነው የሚሰራው። ይሄ በእውነት ታለንት ነው። በእውነት ምላስ ስንት ስራ ይሰራል። ሴቶች ታላችሁ በየገንቱ ታወጣለህ። አሁን ባለቤቴ ያስጠላኝ ነው እንግዲህ። ምን አልከኝ? 16 ሰው በአንድ ፎሎ ያደረገው እዚህ ለዚህ የት ነው ያገኘሽው? ይሄን ሰው የት ነው ያገኘሽው? የኔ ላይቭ ሁለት ደቂቃ በፊት there was so ፕሮግራማችን ወደ ታለንት ቀ ወደ ምላስ አንድ ነገር ልንገራችሁ። ኢትዮጵያ ውስጥ ያለ ታለንት እንዳለ ማአት ነው የምናየው። አሁን 13 እጅ ያሉ ሊመጣ ይችላል። ወደ ቁንጅና ብንሄድ ነው የሚሻለው። ወንድሜ ምላስ ተፈጥሮ ነው ወይስ የሆነ በስራ በስፖርት ማለት ምላሳቸው እንደዚህ አንዳንዴ ያለ ታውቃለህ አይደለ? እንዴ ተፈጥሮ ነው። እስካሁን ድረስ ራሱ እንዲህ ታለንት መሆኑን አላውቅም ነበር። ማለት ልጆች እያለን ታስገባው አጥፈ ነው የምታስገባው ማለት ይመጣል። እሱን እያሰብኩ ነበር። ጅቦኔ ልጠይቀው እሱ ታቃለት ነው። ቆይ የት ነው የምትኖረው? በአዲስ አበባ? አዲስ አበባ አይደለሁም፣ ወሎ ነኝ። ክፍለ ሀገር ወሎ የሚባል ሀገር ታውቂያለሽ? ኦኬ። የት አካባቢ? ደሴ አለፍ ብሎ ደሴ አካባቢ ነው። እዛው ቅርብ ነው እኮ ደሴ አለፍ ብሎ። እኛም የደሴ ሰዎች ነን እኮ እንዲሚዋ። የት አካባቢ? ከደሴ አለፍ ብሎ ለገንቦ የምትባል ወይም መቅደላ አምባ ዩኒቨርሲቲ አካባቢ ነው። እና ይሄ በጣም እስኪ ምላስህን በደንብ ታሳየን። ሰዎችም ይሆናል አይደል? ትልቅ ደረጃ ትደርሳለህ እኮ በፈጣሪ። ምላሱ ሲወጣል ፎሎ ማድረግ አይፈቀድልሽም። ፎሎ ማድረግ አይፈቀድልሽም። አይ ወንድሜ የሚደነቅ ነው ይሄ ነገር። ይሄ ብዙ ነገር የሚያስፈልገው ንብረት ያለ አዲስ በጉም ስጦ በቃ ኢቢኤስ ላይ ምናምን ቢቀርብ እኮ አሪፍ እንትን ይኖረዋል። ባይዘው ፌስቡክ ላይ ምናምን የሚመዘግብ ሰው አለ። እኔ ኮንታክት አድርጉ ጌታሁን በእውነት አንተ እና ኢቢኤስ በእውነት ነው በእውነት ይሄ ታለንት ነው። ምንም ሰዎች ረጅም ምላስ
እኮ ግን ከዚህ ማለት ሌሎችም ረጃጅም ምላስ ያላቸው ሰዎች አጋጥሞ ያውቃሉ? በዘርን ይሄ ነገር ምንድን ነው? እስኪ ቁም ነገር እናወራበት። አይ የለም እኛ ከኔ ልጆች ሆነን ስንጫወት ምናምን ራሱ እንደዚህ ማለት የተለየ ነገር እናሳየልን አይደለ? እንደዚህ አይነት አላጋጠመኝም። እኔ ግን ከልጅነት ጀምሮ ለየት ይል ነበር። ግን እንደዚህ መዘገብ በቤተሰብ ዙሪያ ሳለ በቤተሰብ ዙሪያ አለ አንተ ብቻ ነው? የለም። አሪፍ ነው ጅቦ። ስንት ሴንቲ ነው አሁን ተለክቶ ያውቃል? አጠገብ ያሉት ወይ ቴሌብር ነው ቴሌብር ምናምን አለ የአንድ ወር ዳታ ይሞላለት። አባቢ ምን ታስባለህ? ጥሩ በጣም አሪፍ ሀሳብ። ሁላችንም ብንጠይቅ አይሻልም? ጥያቄው አሁን ተለክቶ ያውቃል? እዛ አካባቢ ራስ ረጅም ነው ብሎ ለክተውት ነው? አልተለካም። አለካኩን ስለማልችልበት እኔም አልለካሁትም። ኦኬ እኔ ጥያቄ ትችላለህ? በደንብ ልታወጣው ትችላለህ? ከዚህ በላይ ማለት ዝም ብለህ እንዲህ እውነት በጣም ደስ የሚል ነገር ነው ያየሁት። በተለይ እንደ ሴቶች ኮርተንብሃል ካጓጉል ነገር ያንተ በጣም እኔ ወድጄዋለሁ። እውነት ለመናገር ፎሎ አድርጌሃለሁ። በውስጥ ብዙ ነገር እናወራለን። እኔ ጥያቄ ልጠይቅ። በጤናህ ላይ ስትመገብ ወይ ኦር በተለያየ ጊዜ ችግር ፈጥሮ ቢያውቃል? አረ የለም ማለት እኔ አሁን ተማሪ ነኝ። እንደዚህ ጤና ችግር ቢኖርብኝ ራሱ አውቀው ነበር ማለት አሁን እኔ አዳማ ዩኒቨርሲቲ ነበር የምማረው። በተለይ በፋሚሊና በኢኮኖሚ ሹ ወጥቼ ነው እዚህ ክፍለ ሀገር የመጣሁት ማለት ነው። በጊፍት ባርኩት፣ እናቴን በጊፍት ባርኩት። በምላስ ምክንያት ተገለህ ታውቃለህ ወይስ ሴቶች ሌላ አይነት ጥያቄ ጠይቀው ያውቃሉ? ምንድን እንትን ካሊፋ ምላሱ ባይዘዌ ምላሱ ሲገባ እኮ ኖርማል ምላስ ይመስለኛል። ሲወጣ ነው የሚረዝመው። በጣም ደስ ይላል። ስፕሪንግ አለ የሆነ ስፕሪንግ አሁን ስጉጥተው ይረዝማል፣ ግን ኖርማሊ ነው። የኔም ምላስ ረዥም ነው እላለሁ። ወይኔ ግን እኔ ጥያቄ ጠይቄ የምፈልገው ያናገረ ሰው የለም? እንደዚህ አይነት ሾው ላይ እንድትቀርብ ምናምን እንድትታይ ወደፊት እንድትመጣ ያናገረ ሰው የለም? በውስጥ ወንዶቹ መንቀልቀል። ይሄ እኮ ሴት ብቻ ነው መጠየቅ ያለበት። እሱ እንዴ ሰዎች ቢያናግሩ ምናምን ነገር አሪፍ ነው። አትሊስት አለ እኮ ኢትዮጵያ ላይ እንደዚህ ለየት ያለ ነገር ያላቸውን የሚመዘገቡ አካላቶች አሉና ሴፍ ላይ መቅረብ ብችል ምናምን ነገር አሪፍ ነው ብዬ አስባለሁ። ቢያናገሩ ለአንተም ቢዝነስ ይሆናል ብዬ አስባለሁ። ከልቧ ነው እናቴ። መልካም ሰው እኮ ነች። አይ እውነቷን ነው። ዴዚ ራሱ እውነቷን እኮ ነው። አይ የእውነቴን ነው። አይ ቁም ነገር እናውራ። እኔ አሁን እሱ ሰይፉ ላይ የቀረበው ልጅ መስሎ የነበረ የዓለም እንትን ላይ ሪከርድ መሆን የሚችል ግን ድምጽ በማጣቱ የቀረ አንድ የወልዶ ልጅ አለ። ምላሱ ልክ እንደሱ ረጅም። ቆይ አንዴ ስማ፣ ከሰማ በኋላ ታወራለህ። በእውቀት ላይ እናውራ ሀሳብ ስለሆነ ይሄ ምላስ ምናምን ሲባል ሴቶች ወደናሃል ምናምን የሚሉ ሴቶች ምናልባት ከምላስ ያነሰ ብልት ያለው ወንድ ያጋጠማቸው ናቸው። ከዛ ውጪ ቆይ አንዴ ንግግርን አስተካክል። ሳይሆን ሀሳብ ነው አይደለም። ለመናገር እንደኛ የሚናገር የለም። ክፍታ በስብሳድ አንተ ሻክታ ለታቸው ናዳ ኖ ወንድሜ ስንት ኢንች ነው ተለክቶ ያውቃል? ቼክ አስደርገው ታውቃል? እኔ እንደዚህ ታለንት ይሆናል ብዬ ራሱ አስቤ ስለማላቅ አስለክቼው አላውቅም እስካሁን። ምስኪን ነው እናቴ ትሙት። ኦኬ ገብቶሻል? አንደርስታንድ አድርገሻል? ዴዚ አቤት ምን ነው ተቆጣሽ? እሳ በእውነት እኔ እፈልጋለሁ አንተ ሂድ በኢቢኤስ በእውነት ጌታህን ታውቂያለህ እንዴ? ሁላችሁም ፎሎ አድርጉት። በኢቢኤስ እንዲታይላት እዛ እንዲደርስላት ትፈልጋለች መሰለኝ። ዴዚ ምላሱ ትልቅ ደረጃ ላይ እንዲደርስ ላይ ስለምትፈልግ ኢቢኤስ ላይ ከቀረብ ግን ውለቷን ክሬዲቷን ቴንኪው እንኳን በላት ስሟን ጠርተሽ ወንድሜ። ብሮ አሁን እኮ ምን መሰለ ከኒፋ ኢቢኤስ ላይ መቅረቡ ሳይሆን ኢቢኤስ ላይ የቀረበው ልጅ ትልቅ ኢንች ያለው ነው እና መጀመሪያ ኢቢኤስ ላይ ከመቅረቡ በፊት ሃውመኒ ኢንች ይሄንን ማወቅ አለበት። ገብቷል አይደለ? ዝም ብሎ ረጅም ስለሆነ አቀርበውም እኮ ሰይፉ አዲስ ኢቢኤስ ላይ የሚያቀርባቸው ሰዎች እንትን አለ። ኢቢኤስ ላይ ከመቅረቡ በፊት አሁን ሴፍ ላይ ከመቅረቡ በፊት የጂኒስ ቡክ ላይ ምናምን የሚመዘገባቸው ሰው አለ። ገባ? እሱ አይቶት ነው። እሱ ይበልጥ ከሆነ የእሱ ወደዚያ ይወስደዋል። እሱን ነው የምልህ። ኢንቹ መጀመሪያ ቀላል እኮ ነው። እዚህ ጋር ጎግል ላይ ገብታችሁ ረጅም ምላስ ያለው ብላችሁ እንጂ ዝም ብሎ ኢቢኤስ ላይ አይቀርም። ማነው ወንድሜ?
ጎግል አድርግ እስኪ። ስልክ ያለው ሰው አለ? ስንት ኢንች ነው አሁን? በቀደም ጎግል ላይ በዓለም በአፍሪካ ምናምን የሚባል ነገር አለ። 10.5 ምናምን 10 ምናምን ነው በዓለም ላይ ረጅሙ ማለት ነው። ኖርማል ሲያወጣው ራሱ የፌስ ርዝመት ጋር ሳወዳድረው ያን ያህል ረጅም አይደለም የዓለሙ ማለት ብዙም አይረዝም። ኦኬ ይበልጠዋል ብለህ ታስባለህ? እኔ እንደዛ ነው የማስበው። የፌሳችንም እንትን ስለሚለያይ አንዴ እስከ መጨረሻ አውጣው እስኪ፣ እስከ መጨረሻ እስከ አቅም። ይሄ ፕላስቲክ ነው እንዴ? ኧረ ፕላስቲክ አይደለም። አንተ ነው በኔት አንድ ቀን በቀለን አትግፉት። በቀለ በስነ ስርዓት ከመጨረሻ አውጣ ሲለው ወልቆ የሚወድቅ ነው ይመስለኝ። ቆይ በኔት ነው ይሄ በኔት ነው። ብዙ አጎትተው ግን እስከሚወጣ ድረስ አውጣው። እስቲ አንዴ ድገመው። ታጎን ነው ወይስ ወደ ታች? ወደ ታች ወደ ጎን። አይ ወደ ጎን ድጋሚ ወደ ጎን አሳየን። እስቲ ወደ ጎን አሳየን። ዋው በኔት ታትስ የሚገርም ነው። እስቲ አፍንጫን መንካት ትችላለህ? ወደ አፍንጫ ዴዚ እስኪ አንቺን አውጪው ምን ያህል እንደሆነ ከሰው ልዩነቱን ነው እስኪ ማለት ልዩነት የኖርማል ሰውና የሱ ምን ያህል ነው ልዩነቱ የሚለው። ለምንት የኔ ምላስ ነው? ለምንት አንተ ምላስ ነው እንዴ? ለምን እኔ ነኝ? እንዲህ አይነት ጥያቄ ጅቦ አንተ ነህ የምትረዳት። እስኪ ንገረን። አሁን ዴዚ ትልቅ ደረጃ እንዲደርስላት ትፈልጋለች። ቤስ ላይ እንዲቀርብ ባለም አይደለ ዴዚ? ያ ስለ ሰዎች መልካም ነገር ነው የምታስበው። እናቴን በተለይ ለኢትዮጵያ ያላት ፍቅር ይለያል እና ይሄ ወንድማችን አሁን ብዙ ሰው አይቶት ወደ ትልቅ ደረጃ እንዲደርስ ነው አሁን እዚህ ያስገባችሁ። በቂ ሀሳብ አለ እዚህ እባክን ግን በስነ ስርዓት። እኔ በስነ ስርዓት ነው የማወራው። ግን ይኸውልህ ሞዴሬተር የምሰጣቸው ሰዎች እኔ ሲሪየስ ወሬ እያወሩ ነው። ለምን ልጁን አሁን ዴዚ ስታመጣው ለቁም ነገር ስለሆነ እንጂ ለጨዋታማ እኔም ራሴን እኮ ታውቀኛለህ። ግን ለቁም ነገር ከሆነ ለምሳሌ ሰይፉ ላይ የቀረበው ከዓለም ሰው ድምፅ ቢሆነው አንደኛ መሆን ይችላል የሚባል ነው። ዓለም ላይ ያለው 9.8 ነው መሰለኝ እንትን ሴንቲሜትር። እዚህ አፍሪካ ላይ ደግሞ ያለው ከዛ በላይ ነው። ግን ልጁን ማንም እንትን ሊያስተዋውቁ አልቻለም የሚል አይተዋል። በቃ አሁን የዚህ ምላስና የዛን አይተዋል። እኔ ምላስ የሚገባኝ በንግግር ነው በመሰሪያ ላይ በይታ እንጂ ማን ትልቅ ይመስላል አንተ ካየ አይደለም እኮ ይሄ ራሱ እኮ የሚገርም ምላስ እኮ ነው ያለው። ግን አሁን ወደ ሚዲያ ይምጣ ግን ታይቶ ለምሳሌ እኮ አሁን ከዓለም ላይ ይሄዱ ይታወቁ ከተባለ ቁም ነገር የምታወሩ ከሆነ እሱም ሰይፉ ጋር ይቅረብ፣ ያኛውም ልጅ አለ እዛ ቦታ ላይ ይቅረብ። ግን አሁን ለምሳሌ ከዓለም አንደኛ ብለው ያሰቡት ጂነስ እንትን ወርልድ ቡክ ላይ ያሉ ከነሱ የተሻለ ምላስ ያለው ብሎ እነ ሰይፉ ያቀረቡት ልጅ አለ። እኔ ጓደኛዬ ነው እዚህ ቲክቶክ ላይ ገባ። ይሄ ደግሞ አለ አሁን እሱን መመተር የነሱ ያዋቂዎች ነው። እኔ ምላስንም ማቀው አጥምት እንደሚሰብር ነው። እነዚህ ረጅም ነው መተሪው አላቀ። ስለዚህ ከቁም ነገር አንፃር አሁን እንደዚህ ስታመጣው ከቁም ነገር አንፃር ነው ያመጣችው። ስለዚህ ልጁ የሚጠቀምበትን ነገር ነው እንጂ ማውራት ያለብን ይሄ ጭን መሃል ምላስ ምን ይሰራል ሲጀመር? እንደዚህ አስተሳሰብ መስራት እንኳን ይሰራል በላያ ቦታው አይደለም። እሺ ዴዚ በዚህ አጋጣሚ ዴዚ 600 ሺህ ልትገባ ነው። ፎሎ አድርጓት ሁላችሁ። ትልቂኒ ስክሪን አሁን በእናት ትልቂኒ ስክሪን ምን መሰላችሁ ዴዚ ለኢትዮጵያ መልካም አስተሳሰብ አላት። እኔ ፎሎ አድርጉ። እኔ almost 600 ሺህ አለኝ። እኔ የኔ ስም ዴዚ ነው። አሁን አዲስ ቤት አለኝ፣ አዲስ ቁልፍ አለኝ። ወይኔ የኔ ቅንድብ ጠፋ። guys, no, but it's no weird. Wait, and you just like no light, no Daisy, light. I know, remember it's no Indy. Wait, okay, guys, follow any Tursoning guys. Strat any Hulet Ahmed TikTok aling Hulet Ahmed befit any and Ayajubo was like a butt and lidge. So a goat. Yeah, a goat. Yeah.
So follow any እባካችሁ አሁን it's መላስ ሰዓት አይደለም አዲስ ቤትሽን አሳያቸው እስቲ አዲሱ ቤትሽ አንድ ሳምንት በኋላ አሁን ምንም የለም እቃ እየተሟላለት ነው ዴዚን ፎሎ አድርጓል only sofa አለኝ በቃ ምንም ሌላ አለኝ so follow any ፎሎ አድርጓ 600,000 ትግባ በጣም መልካም ሰው ነች በተለይ ለኢትዮጵያውያን ያላት ፍቅር ይለያል በምንም ነገር ለኢትዮጵያ ያላት ነገር ደስ ይላል እናት ዴዚ ፎሎ መልሽልና ፎሎ መልሽ Khalifa ኦኬ ፎሎ አድርጓት ዴዚን ፎሎ አድርጓት እናቴን በጣም ምርጥ ኢትዮጵያዊ ነች በኢትዮጵያዊ ፍቅር የተሰበከች በኢትዮጵያዊ ፍቅር ያበደች ስለ ኢትዮጵያ ብዙ ነገር የዘመረች ዴዚ ራሷ እኮ ኢትዮጵያ እኮ ነች በትግርኛ ዘፍናለች በኦሮምኛ በጉራጊኛ በሁሉ እኔ ሁሉም ሰዎች ወዳለው ታውቂያለሽ ዴዚን ፎሎ አድርጓት 600,000 መግባት አለባት እሺ ወደ ምላሱ ዴዚ ስንት አለኝ አሁን guys please you are private any private አይደለም ቆይ እንዴ ቆይ ስንት ፎሎወር አለኝ አይጅቡ 600,000 ያስገቧት እዚህ ያለች 600,000 ያስገቧት በእውነት እኔ ኬክ እፈልጋለሁ በእውነት ነው እዚህ ሰዓት 500,999 ምናምን እኮ ነው 500,999 ትግባ follow any please አንድ ሺህ ሰው ነው ምናምን የቀረው ስርዓት ኮሜንቶች ምን ነው ምንም የቀራት ነገር የለም ኖ ወደ 9,000 ይቀራል እንጂ ስንት 5,590,991 እኮ ነው እኮ ምንም አልቀራትም እዚሁ አሁን ፎሎ ብናደርጋት እኮ ፎሎ አድርጓት thank you guys so much አሁን ወደ ምላስን ሄድ እሺ ዴዚን ፎሎ እያደረጋችኋት 600,000 ትግባ ባካችሁ እሺ ምላሶ አቤት ይሁንሽ ወንድም ቀረ የበጉ ሐሳብ ቀረ ዳኞች ልኮ ያጉራላል ነው አረፋይኒ ቀልድም ነው እንዲ ሰው ሲቀልድም ነው ሰዎች ሌላ እንትን የሚል እንዲቀር እንዳይልሽ ወንድም እናከብራለን እንወዳለን ጨዋ ነው እኔ በጣም ነው የምወዳቸው ምላስ ግን በምንድን ነው የሚለካው ጅቦ በምንድን ነው የሚለካው የምላስ ቴክነሱ በማስመሪያ ድሮይንግ ልሰራበት ነው በማስመሪያ እና ወንድም አሁን አንተ የት ነው የምትኖረው ሰዎችን አላገኘክም ወይ በአቅራቢያ ድጋሚ አሁን ያለው ክፍለ ሀገር ውስጥ ነው እዚህ ማስተካከለው ነገር ስላለኝ ከዩኒቨርሲቲ ዊዝድሮ ሞልቼ ክፍለ ሀገር ነው ያለሁት አሁን ስምህ አርፋን ነው ስሜ አረፋን አይደል አብዱረዛቅ ነው የቲክቶክ ፔጅ ከውጭ ያለ ነገርን ጠቅሎ ያስገባል ምላስህ ማለት በምላስ አንስተህ ታውቃለህ ምግብም ሆነ የሆነ ቁስ ነገር ጠቅላላ ያስገባል ታውቃለህ እንደዚህ አይነት ነገር ሞክሬበት አላውቅም እንደዚህ አይነት ነገር ኖርማል ነው ምላስ ጠንካራ እንዲሆን ሞክርበት ረጅም ስለሆነ ስትሮንግ እንዲሆን አንዳንድ ነገር ኤክሰርሳይዝ ሰራበት አይ እንደዚህ ተፈጥሮ ማለት እንደ ኖርማል ነው እስከ ስቆጥሮ ይኖርኩት እስካሁን ድረስ እንደዚህ ልዩ ይሆናል ብዬ አስቤ አላውቅም ነበር ኦኬ ሞክር እድልህን ሞክር ተጠቀም ቻንስን ተጠቀም ዴዚን አግኝተሃታል የት ነው ያገኘሃት ግን ዴዚ ካሊፋ አጋጣሚ ስክሮል እያደረኩ ነው ስገባ ስክሮል ሳደርግ ነው ያገኘኋት ምን አልከኝ ላይ ገብቼ ስክሮል እያደረኩ ነው ያገኘኋት የዋ ሰው ላይ አታልግጡ ምንድነው ከውጭ ያለ ነገር ተጠቅልሎ የሚገባው ወደ ውስጥ ባካንተ ደግሞ የምላስ ኤክሰርሳይዝ እኮ አለ አንተ አሁን ምላስህን ባሽሙር ነው ኤክሰርሳይዝ የምታደርገው በላይ አድምጠኝ አሁን ከቀና መለካከት አስብን ያሁን ስማ በላይ አሁን ስኳር ቀምሰን እናስገባልና በምላሳችን እሱ ደግሞ ሌላ ነገሮችን ከበደሉ ነገሮችን ጠቅሎ ማስገባት ከቻለ ታለንት ነው ብዬ ነው ኖ በላይ ያላየህም በጥርሳቸው በምላሳቸው በፀጉራቸው መኪና የሚጎትቱ ምናምን የተለያየ ኤክሰርሳይዝ እንደዚህ አይነት ውድድር አይታጠቅም እሺ በምላሱ ምን እንዲጎትት ነው የፈለግከው አንተ በምላሱ እቃ ያነሳሉ የቁስ ነገር ያነሳሉ አይነት ወዴት ነው እንጀራ ምን ይጎትታል ወይኔ አንሶ ስጥኝ ክስ ነን ይወጣ አንድ ሰው ልሳማት እኔ ልሳማት እንደ ጀቦ እንትን ቺቲንግ ይሆንብኛል
የለኝም። አሞራ ከሰማይ ላይ በጥይት አናትህን ስል ይታየኛል። ካሊፋ እኮ ዴዚን ሁላችንም ፎሎ እናድርጋት። 600 ሺህ ትግባ እባካችሁ። ይህ ምላስ ግን ጃፒ ማየት አለበት። ጃፒን አግባ። ይህ ምላስ ኦርደር አድርገ። ዴዚ ማነሽ? ዴዚ አግጥተሽ ቀረሽ። ቻው ጋይስ ባይ ባይ። እኔ ወጣለሁ። ቻው ወንድሜ። ለጃፒ እስቲ ምላስህን አሳየው። በጣም እንደዚህ አይነት ነገር ያደንቃል። ተፈጥሮ የሚወድ ሰው ነው። ጃፒ ተመልከት። ከቡላላ ቆለት ይረዝማላል። ና ወጣ አንተ ከክደና ነገር አታወራም። ጅቦ ወደ እና ወንድሜ ፎሎ አድርገው ጅቦን። ከጅቦ ጋር ተጻጻፍ። እናመሰግናለን። ይቅና። አሪፍ ነገር እንደሚገጥም ተስፋ እናደርጋለን። አጀንዳ ይዘን ነበር። እሺ እናቴን አሪፍ ልጅ ነው። በጣም ይመችው ወንድሜ። ለአንተ አንድ ጊዜ አንድ ቀን እንይዝና ፎሎ መልስልኝ፣ እናወራለን። እሺ ቆይ ጅቦ፣ አንድ ቃል የተገባለ ነገር አለ። ጦስና አዲስ አበባ ቤት የወር ፓኬጅ እንግዲህ ቃል ገብተውልሃል። ጻፍለት ለጅቦሽ። ኢንተርኔት የወር ፓኬጅ ይሞሉልሃል። እሺ ፎሎ አድርጌያለሁ። እሺ ሁላችሁም ፎሎ አድርጉትና የሚወጣበት ነገር ካለ አግዙት። ካልሆነ ደግሞ ምላስን ወደ ሴት ጭን መሀል የምከቱ ሰዎች ይሄ ደግሞ ምንድነው? ደጋግመህ አንተ ከብት የሆንክ ሰው የናውጣ ደንቆሮ ምንድነው? 50 ጊዜ ቅኔን የምትቀኝበት ጅቦ። ህይወቱ የሚቀየረው እውነት ነው። እንደዚህ ትልልቅ ሴቶች አሉ እዚህ አሁን ነጮች ምናምን። እነዚህ ሴቶች ነው ማሳየት ያለባቸው፣ መታየት አለበት። በጣም በየቦታው ልታስልሰው ነው። ባለጌዎች ናችሁ። እናቴ ጨዋ ነው ልጁ። እናቴ ጨዋ ነው። እዛ ላይ ደግሞ የተማረ ልጅ ነው። እግዚአብሔር ከዩኒቨርሲቲ ምናምን የድሮ ሙልጭ ምናምን ሲል ነበር እና እንደዚህ የተማረ ከሊፋ የት ደረስን? እናቴን አንጀቴን ነው የበላው። እናቴን አሳዘኝ። ግን ቆይ ፕሮግራም እንይዝልሃለን። ካሊፋ ሳትማር ነው አረብ ሀገር የወጣው አይደል? እሱ ይኸው የት ዩኒቨርሲቲ ነበርኩ ምናምን ሲል ነበር። ታላግጥበታላ ቡላላ። አንተ ቼፍ ባለጌ ናችሁ እናቴ። እሺ ቶሎ ልጁ ገንዘብ እንዲያገኝ ጃፒ ማቂያቸው ሰዎች ጋር እንዲያገናኘው ቢያገናኘው አሪፍ ነው። ጃፒ ያላቸው ሴቶች በቅርበት ያገኝ ከሆነ አሁን ፕሮግራማችን ተሰረዘ። በቃ ሳናስበው እናቴ። እርግጠኛ ነህ ግን ሽልማቱ የምር ነበረ? ፕሮግራም ይዛችሁ ምናምን መንቀሳቀስ ጀመራችሁ? ፕሮግራሙ እኮ የምር ነበረ እኮ እናቴም። የምር ከሆነ ከእንደገና ይግባ። ዴዚ እኮ ነው በጣም ዳኝ ነበር። የልጁን ቁጥር ተቀበለውና እንትን የአንድ ፓኬጁ እንዳረሰሽ ፓኬጁን ይዛለት ይግባ። መልሰን እናስገባው። ጦስ እንትን ጻፍለት እስኪ በውስጥ ሜሴጅ ላይ ቆይ ለሳበደና እሱ ራሱ ያወራክ። እሱ ራሱ ይንገር። ቴሌብር ካለው ጠይቁት። ያለው ሰው ካለ ደግሞ የሚገዛለት ካለ ለሱ ልላክ። አንድ ቁጥር ከጻፈና ለሳበ ይሄው መጥቷል። ፎሎ ተደራረጉ። ስልክ ቁጥርህን ንገረው ወንድሜ። ሜሴጅ ላይ ጻፍለት ለጦስ። ጦስ ለሚለው አካውንት በሜሴጅ ጻፍለት። ስልክ ቁጥርህን ንገራቸው እንዳለ ምን ያስቸግራላችሁ። ብዙ ሰው ያስቸግሯል እየደወለ ግን እዚህ ቤት ሞዴሬተር ሰውን እያስወረደ ነው። ፋራውን ማን ያስወረደው? ያስወረዱን ነው እንደ ካሊፋ ያሉ ማለት ነው። አዋቂ ነን የሚሉ አላዋቂዎች ወይ ሞዴሬተር የዛሬ ነገር አትፈልግም። ማንንም አላስወረደ እና በምን ላክልሽ? ኢንቦክስ አድርግለት ወንድሜ። ፖስት አላክልህ። ጃፒ ነው አይደለ? አይደለም ጦስ ለኔ አይደለም። ጦስ ለሚለው ወንድሜ ጦስ የሚባለው ነው። ላክለት። ሰማኝ። ለጦስ ነው ጦስ የሚያወቀው። በጣም እኮ ሌላ ታምር ያለው ሰው ነው። ኦኬ እሺ በቃ እልክለታለሁ። እሺ ፎሎ አረከው? ፎሎ አድርጌዋለሁ። ሁላችንም ፎሎ አድርጌያቸዋለሁ።
እሺ ቁጥርን በውስጥ ላክለት ይልክልሃል። በቃ በቲክቶክ በውስጥ አሁን ደግሞ ለየት በቃ እንትን ቴሌብር አለካ አለኛው ቴሌብር አለኝ። ዳታ ስንት ነው? ወይስ ሰዎች የምታውቁ ይመቻቸዋል። ወራዊ ነው መገዛለት? ወራዊ የአንድ ወር የአመት 10,000 እኮ ነው። የአመት 10,000 ነው። ዝም ብለህ 10,000 ግዛለት የአመት አትሊስት የሶስት ወር ግዛለት። 1300 ነው ያንዱ። ያ በቃ ይሆና እንደዛ እኮ 1300 ነው የወር ቴሌ ከሆነ ለዛ ያው የሶስት ወር የአራት ወር በቃ የግማሽ ተርም እገዛልሃለሁ። ኤግዛክትሊ እንደዛ አሪፍ ነው። ይሄ እናንተ ውጭ ሀገር ያሉት ሴቶች ቆይ ውጭ ሀገር ያሉ ሰዎችን እያስገባው ታሳያለህ ብራዘር። አንተ በጣም ህይወት የሚቀየር ሰው ነህ። ምንም ችግር የለም። እሺ አመሰግናለሁ። ጅቦ አንተ ሊያስልሽ እኮ ጅቦ አይ መጥፎ ነገር ከሆነ አልፈልግም። አይ በጥሩ ነገር ከሆነ እንደዚህ አይነት ነገር ብዙ አስክሬን መላስ ነው ወንድሜ። አስክሬን ባንድ ደቂቃ መላስ ጆሮውን ገጠም አድርጋ ደፍናሪ ልታስብል ወያ ለጃፒ ሲሆን ዝም ትላለህ፣ እኔን ትናገራለህ። በቀለ እኔ እኮ እሱን እኮ አፋንን እንትን አርፋንን ፎሎ አድርጌ አንተን አንፎሎ አድርጌያለሁ። ለምን አንደኛ አወረድከኝ፣ ሁለተኛ ተሳደባለህ። እኔ አብሬ እዚህ ጋር ቁጭ ስላልኩ እና አሁን ጃፒ ሲናገር ለምን በቀለ ብዙታ አታወራ። በፊት እኮ ተለምነ ነበር ሰው ብቻህን ቤትን ከፍተህ ስም ራሱ የውሻ ስም ነው። ዝም በል አንተ። እሺ ውሻ ብለህ ጥራኝ፣ ምንም ችግር የለውም። አንተ አራዳ ሆነ በየዋህ ልብ ላይ ታላግጣለህ። አራዳ ሆነ ማለት ነው። የእውነቴን እኮ ነው። ስማ ብልት ምላስ ስለማያክል ነው እንደዚህ አይነት ወሬ የምታወራው። ቆሻሻ ስለሆንክ ነው። ልጁ የዋህ ነው። በየዋህነት አውራው። የሚጠቅመውን ነገር አሁን የባሰው በላይ በቀለ ወያ በፊት እኮ አንተ ቤቱን ከፍቶ ነፍሰው ነበር የሚያየው። አሁን 6 ሆነ ነበር። እኔ እንዳንተ አይነት አህያ እንዲያኝ አልፈልግማ። ችግሩ እሱ እኮ ነው። አሁን ላይ እኔም አልገባም። ወደ ሌላ ነገር አንወሰደው። በቀለ እሱ ምን ነገር ከሊፋ ትላለህ። አላገባው እንዴ አንተ እኮ ነህ ምላስ ትዝ ሲል ጭን ውስጥ ነው ያለው። ልጁ ስራ ይስራበት። እንዳንተ ሲያከመ ብልት የለህም እንዴ አንተ? ከምላስ ያጨቃጨቀው ሚውት አድርጉ እስቲ ሚውት አድርገው። በቃ ምን መሰለህ ይሄ አሁን አንዳንድ ሰው ካልቀመሰ አይሆንለትም። መብቱ ነው። ይጣፍጣል ደግሞ ስላልሞከርከው ነው። ወይ ደግሞ ሊያልፈልግ መብትህ እኮ ነው። በቃ እየሰማኝ ነው አይደል? ከምላሱ እንደዚህ አይነት የብልግና ነገር ነው ያልፈልግም ማለት ነው። ኖ ተረጋጋ። አርፋን አንተን ሳይሆን ከበቀለ ወያ ጋር ነው። በቀለ ካንተ ቁላ እኮ የዚህ ልጅ ምላስ ይሻላል። አዎ ርዝመቱ። ስለዛ ዝም ለምን አትነፍስም? የነፋውት ሰው ያውቃል። በቀለ ካለ ወደ ሌላ ነገር ዘይቤታ ይሄ ነገር መቃወሙ ጃፒ እንዳለው ወንድሜ በቪዲዮ እየወጣ ብዙ ሰዎችን ብታገኝ እንዲህ ጥሩ ነው። ወደ ሌላ ወደ መጥፎ ነገር ሳይሆን ዝም ብል መጥፎ ነገርም እኮ አይደለም እኮ መጥፎ ነገር ይሄን ነገር አንዳንድ ሰዎች እንዲህ የሴት ልጅ ከንፈር ተሰሙ ይል እንዴ የሴት ልጅ ከንፈር ይሳም ይል አግበስባሽ እኮ እንጀራ ይበላል፣ ወጣ ነገር ቁርጥ ይበላል፣ ክትፎ ይበላል፣ አንዳንዴ ሙቅ ይጠጣል፣ ጥርስ ያፍ ምናምን በጣም ሁሉ የሚያስጠላ ማለት የሴት ልጅ ከንፈር መሳም እንደ ትልቅ ነገር ታይቶ እንደዚህ ወደ ታች ምናምን ነገር ቢሳም ለምንድን ነው እንዲህ የምትሆኑት? በተለይ በጽዳት በንጽህና የተያዘ እኮ ይጣፍ እንደዚህ አይነት ነገር ሰው አፍ የሆነ ውሃ ሙልት ይቅርታል። ጅቦ እባክህ ሆዴ ባሰው ሰው አታስገባብን። ይሄ ልጅ መጀመሪያ በልቶ መጥገብ አለበት። በላያ እኮ ግን ድንግል ነኝ ሲል ነበር። እንዴት ነው የተናገራት ነገር? ማርያምን ድንግል ነኝ ብሎ ይንገላታል እንዴ? የሆነ ሰዓት ከሮሚ ጋር ሲያወራ ድንግል ነኝ ታክቼ አላውቅም ብሎ ነበር። ገባ። ሁላችንም ዝም እንበል። ያውራ በላያ ያውራ ቡላላ ዞቶስ በላያ እንደዚህ አይነት ነገሮች ትቃወማለህ እንዴ? በላያ ግን ቆይ
እኔ ምላስ የተፈጠረው ለጭን መሃል ነው ብዬ አላስብም። ምክንያቱም አእምሮ አለኝ። እኔ የተፈጠረው ማን ጭን መሃል ግባ አለው? ልጁ ሴቶች ወንበር ላይ ቁጭ ብሎ ማግኘት ይችላል እሱ። እኛ ነን ገብተን የምናገኘው። ድንግል ላላክስ ነገር ደግሞ እስከዛሬም ድንግል ነኝ። ግን ድንግል እኔ በጫት ሞቶብህ እንጂማ ድንግል አይደለም እኮ በጫት ሞቶብህ። ችግር የለውም። እሱም እኮ የሚያውቀው የሞከርኩት ነው። መርቃናው ገሎ ነው ብራዘር። አይ ሞክሬ እምቢ ብሎኝ ይሆናል። አይዞ አይ ሲሪየስ በዚህ ጉዳይ ባለፈው ማውረተናል። እውነት ለመናገር እኔ ይሄ በመውረድ በመወራረድ የሚባል ነገር አልቀበልም። እኔ ህሊናዬም አይፈቅደውም። ከእምነትም አንጻር ባለፈው ተነጋግረንበታል። ይሄ ክልክል ነው። ኃጢአት ነው። ቆይ ኃጢአት ነው። ምን ያለ ኃጢአት ነው? ምን ነው ከኃጢአት ውጪ ማለት ነው? አንዴ በላይ የሚባለው ሰውዬ የቆሻሻ ወሬ ያወራል። ቆሻሻ አንተ ወንድ ልጅ ሞክሬ ነው እኔ በምንም በአንድ መስፈርት እንድንቀበል፣ በዚህ ጉዳይ ግን ኃጢአት ነው አልቀበለውም እኮ። ይሄን ነገር ኃጢአት ነው ብለሽ ነው የምታምኚው? በደንብ በትክክል ሀይወል መጽሐፍ ላይ አለ ባላስረድ እኮ አይደለም ጅቦ። እኔ እኮ ልጁ እንጀራ ይውጣለት። ሴቶች ዝም ብለው ሲያዩ ይወዳሉ እንደዚህ አይነት ሰው። እኔ አልቀበልም። እኔ አሁን ይሄ ነገር መደረጉን ምን መሰለህ ምን አርጋል ነው? እኛ እኮ አርጋላል ነው አሽታል። አሁን ጃፒ ኃጢአት ነው አይደለም በሚለው እስቲ ቆይ ማለት ነው። ፈጣሪና መስግኖ መጀመር ሴክስ ምንድን ነው ኃጢአትነቱ? ቆይ እኮ ላስረዳ። ግብረ ስጋ ግንኙነት ኃጢአት አይደለም። ኃጢአት የሚሆንበት በተራ እናውራ ጋይስ። በተራውን ስጠኝ ለኔ ገጣሚና ደራሲ በላይ በቀለ ወያ በተራ ሲል በመጀመሪያ ጅቦ ይሄን ነገር ከዚህ በፊት አውርተንበታል። እኔ እንደ አንድ ክርስቲያን የክርስትና አስተምሩ እኔ ይሄን ያህል ፐርፌክት ነኝ በሃይማኖት ዙሪያ ማለት ሳይሆን በማውቀው ደረጃ ስርዓትና ህግ አለ። which means ሴክስ ኃጢአት አይደለም። ኃጢአት የሚሆንበት ደግሞ ፓርት አለ። እሱም ዝሙት ስታደርግ ከጋብቻ በፊት የምታደርገው የግብረ ስጋ ግንኙነት ኃጢአት ነው። እንዲሁም በትዳርክ ላይ የምትማግጠው ነገር ኃጢአት ነው። ግን ቅዱስ ጋብቻ ግን ይዘህ ከሆነ የምታደርገው ሴክስ ያው ብዙም ተባዙ ስለተባለበት ዘርህን መተኪያ ስለሆነ የሚፈቀድበት አግባብነት ደረት ገልብጦ መሄድ ደረቷን ገልብጣ ከሄደች ኃጢአት ነው። አይ እሱ ብዙ ነገር ብዙ ኃጢአት አለ በቤተክርስቲያን ስርዓት። ግን ይሄ ለወንድ ልጅ መውረድ ይሄ ልቅ የሆነ የግብረ ስጋ ግንኙነት ነው የሚባለው። ኢቭን በሳይንስም ደረጃ እኮ የአባላዘር በሽታዎች ምናምን የሚያስከትሉ ለሌላ ተጓዳኝ በሽታ የሚያስከትል እኮ ይሄ ነገር ነው። ገባ? አሁን በሳይንስም ኃጢአት ነው። አሁን በሳይንስም ብታይጅ እኮ ማለት ከንፈር አፍ ምናምን እኮ ብዙ ነገር ያግበሰብሳል። የማይበላው ነገር የለም። ትላትል ይበላል። አትበላም። ትላትል አትበላም። አንተ የቻይና ዝርያ የለብህም። ኖ ማለት ብዙ ነገር ነው የምትበይበት። ብዙ ነገር ገንፎ ትበይበታለሽ። ባይዘዌ ልቅ የሚባለው እኮ ጫት ይበላሉ፣ ሲጋራ ያጨሳሉ። እኛ ምን ነው ልቅ አይደለም፣ መሰረታዊ ነው። መሰረታዊ በሚሉ ተካከል ኖ ይሄን በተአምር ሞግቱኝ አትችሉም። ኃጢአት ነው ዝሙት። እንደዚህ አይነት ቆሻሻ የሆነ ግብረ ስጋ ግንኙነት ጸየፋለሁ እኔ ባይዘዌ ደካማ ሰው ነኝ። ይሄን እንድታቁልኝ እፈልጋለሁ። ግን በሃይማኖቱ ደረጃ ውግዝ ነው ነው የምልህ። እኔ እንደ ክርስትና ሃይማኖት ትክክል ሃሽታግ ትክክል። ግን በቀለ ወያ ይሄንን ምን ይለዋል? እሺ ኃጢአት ነው በቃ ገጣሚና ደራሲ የከሰረ ገጣሚ። አዎ ገጣሚና ደራሲ ስላልከኝ እና እንስሶች ኃጢአተኞች ናችሁ? ኪዳነ